ሰላም ጤና ይስጥልኝ እንደምናላችሁ የጆቶር ተከታታዮች ባለፈው ሁለተኛው ክፍል ላይ ሲ++ ላይ እንዴት ፕሮግራም ስትራክቸር ሲ++ ፕሮግራም ስትራክቸር አይተን ነበረ። ዛሬ ከባለፈው የሚቀጥለውን ክፍል 3 ይዤላችሁ መጥቻለሁ። በዚህኛው ቪዲዮ የምናየው ቫሪያብል ምንድነው የሚለውን ነገር እናያለን። ቫሪያብሎች እንዴት ዲክለር እናደርጋለን፣ ቫሪያብል እንዴት ኢኒሻላይዝ ይደረጋል የሚሉት ላይ በደንብ እናያለን ማለት ነው። ስለዚህ ለጆ ቲቶር አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳረሱ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ስለዚህ የምታደርጉት ምንድነው? ባለፈው ሲ++ ላይ የተለያየ አይነት ፕሮግራሞችን እንጠቀማለን ብለናል። ሲ++ ለመጠቀም ኮምፓይለሮችን መጠቀም ቱርቦ ኢን ሲ++ መጠቀም ይቻላል። ኮድ ብሎክን መጠቀም ይቻላል። ቪዥዋል ኢን ሲ++ መጠቀም ይቻላል። ሌሎችን የምትፈልጓቸውን አፕሊኬሽን መጠቀም እንደምችሉ አውርተናል። እኛ ባለፈው የተጠቀምነው ምን ነበረ? ለሲ++ ፕሮግራማችን ኮድ ብሎክ ነበረ። ስለዚህ አሁን ዛሬም ኮድ ብሎክን ከፍትና እዛ ኮድ ብሎክ ላይ እንሰራለን ማለት ነው። ስለዚህ የምናየው ምንድነው? ቫሪያብል ነው። ቫሪያብል ማለት ሲ++ ላይ ምንድነው የሚለውን ነገር እናያለን። ቫሪያብልስ ኢን ሲ++ ምንድነው? ቫሪያብል ማለት ሲ++ ላይ የሚሉትን ነገሮች እናያለን። ቫሪያብል ኢዝ a name given to a memory location. Variable is a name given to a memory location, right? ስለዚህ ቫሪያብል ማለት ስቶሬጅ ሎኬሽን ነው። የራሱ የሆነ ስም ያለውና ዳታዎችን ስቶር የሚያደርግልን ነው ቫሪያብል የሚባለው። ስለዚህ ፕሮግራሚንግ ላይ ሲ++ ላይ ዳታዎቻችን ስቶር የሚያደርግልን ምን የሚባል ነገር አለ ማለት ነው? ቫሪያብል የሚባል ነገር አለ ማለት ነው። ለምሳሌ ኤግዛምፕል a is equal to 4, b is equal to 5, then c is equal to question mark. ስለዚህ a ምንድነች? a variable name ነች፣ right? a is a variable name. 4 ምንድነው? value ነው። ስለዚህ ቺ 4 የምትባለው value ማን ላይ ነው ስቶር ሆነችው ማለት ነው? a variable ላይ ነው። 5 የምትባለው value ደግሞ ማን ላይ ስቶር ሆናለች? b ላይ ስቶር ሆናለች። c ስንት ነው? ስለዚህ c ለማግኘት ምንድነው የምናደርገው? c is equal to a plus b አይደለ? a plus b። ስለዚህ ሲ ምንድነው ማለት ነው? ሲ ቫሪያብል ኔም ነው። ስለዚህ ይሄ ቫሪያብል ኔም ደግሞ ማንን ነው የሚይዘው? የኤ እና የቢን ድምር ይዛል ማለት ነው። ስለዚህ ኤ 4 ነው ሲደመር ቢ 5 ነው። ሁለቱ ስንት ይሆናል? 9 ይሆናል ማለት ነው። ስለዚህ እቺ 9 የምትባለው ቫልዩ ማን ላይ ነው ስቶር የምትሆነው ማለት ነው? ሲ የሚባለው ቫሪያብል ኔም ላይ ስቶር ትሆናለች ማለት ነው። ራይት፣ ግልጽ ነው። ስለዚህ ኤ ቢ ሲ ምንድናቸው ማለት ነው? ዳር ቫሪያብልስ ናቸው። 4 5 እና 9 ደግሞ ምንድናቸው? ዳር ቫልዩ ናቸው። እነኚህ ቫልዩዎች ማን ላይ ነው አሳይን የተደረጉት ማለት ነው? ቫሪያብል ኔማችን ላይ ነው። ኤቢሲ የሚባሉ ቫሪያብል ኔሞች ላይ ነው አሳይን የተደረጉት ማለት ነው። ስለዚህ ቫሪያብሎች ደግሞ ምን ሊሆኑ ይችላሉ? ቫሪያብልስ ካን ቢ ኤኒ ዴታ ታይፕ ሊሆን ይችላል። ስትሪንግ ሊሆን ይችላል፣ ፍሎት ሊሆን ይችላል፣ ደብል ሊሆን ይችላል፣ ኢንቲጀር ሊሆን ይችላል and so on, right? So variables can be any data type like string ሊሆን ይችላል፣ ፍሎት ሊሆን ይችላል፣ ደብል ሊሆን ይችላል and so ምንድነው ዳታ ታይፖች እንመጣበታለን ማለት ነው። ራይት፣ ግን ቫሪያብሎች የትኛውንም ዳታ ታይፖችን ሊቀበሉ ይችላሉ ማለት ነው። ዳታ ታይፕ የትኛውንም ዳታ ታይፕ ሊቀበል ይችላል ማለት ነው። ሶ ሌላኛው how to use variable in C++ program. how to use variables in C++ program. how to use variables in C++ program. So variables must be declared before they can be used, right? ስለዚህ ቫሪያብሎችን ከመጠቀማችን በፊት ምን መሆን አለበት? ዲክለር ማድረግ መቻል አለብን። ግልጽ ነው። variables must be declared before they can be used. ግልጽ ነው። ስለዚህ ቫሪያብሎችን ከመጠቀማችን በፊት ምን ማድረግ አለብን? ዲክለር ማድረግ መቻል አለብን። ዲክለር ማለት ምንድነው? ከኮምፓይለር ጋር ከሲ++ ኮምፓይለር ጋር እኛ አሳይን ያደረግነውን ቫሪያብል ምን ማድረግ ነው? ማስተዋወቅ ማለት ነው። ራይት፣ ግልጽ ነው። ለምሳሌ ኤን ዲክለር አድርገናል። ኤን ከማጋ ማስተዋወቅ ማለት ነው? ከዚህ ከሲ++ ኮምፓይለር ጋር ማስተዋወቅ ማለት ነው። ምን ተብሎ የሚጠራው? ዲክለር ተብሎ የሚጠራው ማለት ነው።
ግልጽ ነው። ስለዚህ ዲክለር ማለት ያ ነው። ስለዚህ ዲክለር ማለት እኛ አሳይን ያደረግነውን ቫሪያብሎች ከማጋ ማስተዋወቅ ከሲ ፕላስ ፕላስ ኮምፓይለር ጋር ማስተዋወቅ ምን ተብሎ ይጠራል? ዲክለር ተብሎ ይጠራል ማለት ነው። ለምሳሌ እችን ላጥፋትና እዚህ ውስጥ ገብቼ እችንም ላጥፋት። እዚህ ውስጥ ገብቼ ለምሳሌ ኤ ኢዝ ኢኳል ቱ 4 አልኩትኝ። ስለዚህ ኤ ምንድን ነች ብለናል ቅድም? ቫሪያብል ኔም ነች ራይት። ቢ ኢዝ ኢኳል ቱ 5 ቢ ምንድን ነው? ቫሪያብል ኔም ነው አይደለ? አሁን ይሄን ረን ባረገው ምንድን ነው የሚሆነው? ኢረር ነው የሚሆነው አይደለ? አይደለ? ምክንያቱም ለምሳሌ ረን አድርጌ ላሳያችሁ። ቢወልድ ያያችሁት ኢረር ይላል። ምክንያቱም ምንድን ነው ኤ የሚባለው ቫሪያብል ኔም እና ቢ የሚባለው ቫሪያብል ኔም ምን አይነት ዳታ ታይፕ እንደሚጠቀሙ ምን አላደረግንም ማለት ነው? ዲፋይን አላደረግንም ማለት ነው ራይት። ስለዚህ ኤ እና ቢ የሚባሉ ቫሪያብሎች ምን አይነት ዳታ ታይፕ እንደሚጠቀሙ ዲፋይን በማድረግ ከማጋ ማስተዋወቅ ይጠበቅብናል ማለት ነው። ከኮምፓይለራችን ጋር ማስተዋወቅ መቻል አለብን ማለት ነው። እስካሁን ድረስ ኤ እና ቢ የሚባሉ ቫሪያብሎች ከማጋ አልተዋወቁም ማለት ነው። ከሲ ፕላስ ፕላስ ኮምፓይለራችን ጋር አልተዋወቀም። ለዛ ነው ኢረር የሚለን ራይት። ግልጽ ነው። ስለዚህ ከሲ ፕላስ ፕላስ ኮምፓይለራችን ጋር እነኝን ሁለት ቫሪያብሎች ለማስተዋወቅ ምን ማድረግ አለብን? ሁለቱ ቫሪያብሎች ምን አይነት ዳታ ታይፕ ነው የሚጠቀሙት የሚለው ምን ማድረግ ያስፈልጋል? ዲፋይን ማድረግ ያስፈልጋል ማለት ነው። ስለዚህ እዚች ጋር መጥቼ ለምሳሌ ኢንት ቫሪያብል ኤም ላይ ምን አይነት ዳታ ታይፕ ነው እንበል? ኢንቲጀር ዳታ ታይፕ ነው ብለን እናስብ። ቫሪያብል ቢም ኢንቲጀር ዳታ ታይፕ ነው ብለን እናስብ። ስለዚህ ሁለቱም ምን አይነት ዳታ ታይፕ አላቸው ማለት ነው? ኢንቲጀር የሚባል ዳታ ታይፕ አላቸው። የተለያየ አይነት ዳታ ታይፖች አሉ፣ እንመጣበታለን። ስለዚህ አሁን ከማጋ እያስተዋወቅ ነው ማለት ነው። ይሄንን ቫሪያብሎቹን ሁለቱም ቫሪያብሎች ኤ የሚባለው ቫሪያብል ኔም ኢንቲጀር ዳታ ታይፕ አለው እያለ ለኮምፓይለር እያስተዋወቅን ያለ ነው። ቢ የሚባለው ቫሪያብል ኔምን ምን አይነት ዳታ ታይፕ አለው ብለን ከኮምፓይለር ጋር እያስተዋወቅን ነው። ኢንቲጀር ዳታ ታይፕ አለው ብለን ከኮምፓይለራችን ጋር እያስተዋወቅን ነው። አሁን ኢረር አይኖረውም። ቢወልድ ብዬ ቢወልድ አያችሁት ምን ሆነ? ኢረር ፍሪ ነው ራይት። ምንም ኢረር የሚባል ነገር የለውም ማለት ነው ራይት። ግልጽ ነው። ሶ ይሄ ምን ተብሎ ይጠራል ማለት ነው? በአጠቃላይ ዲክሌር ተብሎ ይጠራል ማለት ነው። ስለዚህ ዲክሌር ማለት ምንድን ያልነው እኛ ዲፋይን ያደረግነውን ቫሪያብሎች ከማጋ ማስተዋወቅ ማለት ነው። ከሲ ፕላስ ፕላስ ኮምፓይለራችን ጋር ማስተዋወቅ ማለት ነው። ዲክሌር ተብሎ የሚጠራው ማለት ነው። ግልጽ ነው። ችኑ ምን ማድረግ ትችላላችሁ? ከፈለጋችሁ አውትፑት ማየት ትችላላችሁ። ለምሳሌ ኢንት ሲ ኢንቲጀር ሲ አልኩኝና ለምሳሌ ሲያውት ደሰም ኢዝ ብዬ ደሰም ኢዝ ሲ ኢንድ ኤል አልኩት። አሁን ምንድነው ነው ማለት ነው። ስለዚህ ሲ የሚባለው ቫሪያብል ኔም ኢንት ሲ አያችሁት? ኢንት ሲ። ከዚህ እዚህ ጋር መጥቼ ግን ምን ማለት አለብኝ? ሲ ኢዝ ኢኳል ቱ ኤ ፕላስ ቢ አይደለ? ሲ ኢዝ ኢኳል ቱ ኤ ፕላስ ቢ። ግልጽ ነው። ሲ ማንና ማን ይዛል? ኤ እና ቢን ይዛል። ስለዚህ ኤ 4 ነው፣ ቢ 5 ነው። አንድ ላይ ስንት ነው? 9። ቺ ሲ የምትባለው ስንት ትይዛለች ማለት ነው? 9 ነው። ስለዚህ ከዚህ ፕሮግራም ኤክስፔክት የምታደርጉት አውትፑት ስንት ይሆናል? 9 ይሆናል ማለት ነው። ቢወልድ ኦኬ ሲ ኢዝ ኢኳል ቱ ኦኬ ኢንት ሲ እዚች ጋር ሰሚኮለን ቢወልድ then build run ያችሁት ደሰም ኢዝ ብሎ ስንት መጣ? ደሰም ኢዝ ብሎ 9 መጣ አይደል? ኢንት ኤ ኢዝ ኢኳል ቱ 4 ኤ የሚባለው ቫሪያብል ነው 4 ይዛል። ቢ የሚባለው 5 ይዛል። ኢንት ሲ የሚባለው ደግሞ ምንድነው? ሲ ማለት ኤ እና ኤ ቢ ድምር ነው። ሲያውት ደሰም ኢዝ ሲ አለ አይደል? ስለዚህ ደሰም ኢዝ የምትለዋ በኮት ውስጥ ስላለች ራሷ ጽሁፏ ነው የምትመጣው አይደል? ደሰም ኢዝ አያችኋት። እችኛዋ ሲ ግን ስንት ነው ያዘችው? ሲ ነች ማለት ነው። 9 ነው ያዘችው። እዚህ ጋር ኤ ፕላስ ቢ ሁለቱ ተደምሮ 5 እና 4 ይደምራ 9 9 ማለት ላይ ነው መጥቶ ስቶር የሚሆነው ማለት ነው። ሲ የሚባለው ቫሪያብል ላይ ነው። ስለዚህ 9 ይሰጣል ማለት ነው። ተግባብተናል። ይሄ አንድ የሲ ፕላስ ፕላስ ፕሮግራም ነው ማለት ነው። ከፈለጋችሁ ምን ማድረግ ትችላላችሁ? መልቲፕል ቫሪያብሎችን ምን ማድረግ ይቻላል? በአንድ ላይ መጨረስ ትችላላችሁ። ኤ ኢዝ ኢኳል ቱ 4 ብላችሁ ኮማ አድርጋችሁ እዚህ ጋር ቢ ኢዝ ኢኳል ቱ 5 ማለት ትችላላችሁ። ከዛ እችኛዋን አጥፋት። እንደዚህ መጠቀም ትችላላችሁ ከፈለጋችሁ ራይት። መልቲፕል ቫሪያብሎችን በስንት መስመር ላይ? በአንድ መስመር ላይም በዛ መንገድ መጠቀም ትችላላችሁ ማለት ነው። ሌላኛው ዲስከስ አባውት ሩልስ ኦፍ ቫሪያብል ራይት። ህጎች አላቸው። ቫሪያብሎችን ዲክሌር ታደርጉ ቫሪያብሎቻችን አላቸው፣ ህጎች አላቸው። አንደኛው የቫሪያብል ኔም ህግ ምንድን ነው? ቫሪያብል ኔሞቻችን መጀመር ያለባቸው ወይ በሌተር ነው ወይ በአንድ ስኮር ነው።
ግልጽ ነው። ከሌተርና ከአንደርስኮር ውጭ ከጀመሩ ምንድነው የሚሆኑት ማለት ነው? ቫሪያብሎቻችን ምን አይደሉም? ቫሊድ አይደሉም ማለት ነው። ራይት ቫሊድ አይደሉም። ለምሳሌ እዚህ ጋር መጥቼ ለምሳሌ ኤ ጋር ዶላር ምልክት ባረግ ዶላር ኢዝ ኢኳል ቱ 4 ብል ምን ያመጣል? ኢረር ያመጣል። ቢውልድ አያችሁት? ኢረር ለምን? ቫሪያብል ኔሞቻችን መጀመር ያለባቸው በምንድን ነው ያልነው? ወይ በሌተር ነው ወይም በምንድን ነው? በአንደርስኮር ነው። ከአንደርስኮርና ከሌተር ውጭ ከጀመሩ ያ ቫሪያብል ኔም ምን አይደለም ማለት ነው? ጤነኛ ቫሪያብል ኔም አይደለም። ስለዚህ ምን ያመጣል? ኢረር ያመጣል ማለት ነው። ራይት ዶላራውን ግን ከዚህ ጎን ማድረግ ትችላላችሁ። መጀመሪያው ላይ አይደል እያልን ያለው ከዚህ ጋር ይቻላል ከፈለጋችሁ። አሁን ኢረር ፍሪ ነው፣ ኢረር አይኖረውም። ይሄ እዚች ጋር መጥቼ ግን ማስገባት አለብኝ። አሁን ይሄ ኢረር ፍሪ ነው የሚሆነው ማለት ነው። ግልጽ ነው። ቢውልድ አያችሁት? ኢረር የሚባል ነገር የለውም ማለት ነው። ግልጽ ነው። ስለዚህ ሁሌ ቫሪያብል ኔሞች ሲጀምሩ በምንድን ነው መጀመር ያለባቸው ነው እያልን ያለ ነው። በሌተር ወይም በምንድን ነው? በአንደርስኮር ብቻ ነው መጀመር ያለባቸው ሲነሱ ማለት ነው። መጀመሪያቸው ላይ ማለት ነው። ራይት ሌላኛው ስፔስ አያስፈልግም። በቫሪያብል ኔም መካከል ምን የሚባል ነገር አያስፈልግም። ስፔስ ቫሪያብሎች ላይ ስፔስ ማድረግ አያስፈልግም። ግልጽ ነው። ስፔስ እንዳትጠቀሙ። ለምሳሌ የትኛው ነው ቫሊድ? ለምሳሌ ኤኤስ የሚል ቫሪያብል ኔም እና ኤ ስፔስ ኤስ የትኛው ነው ትክክለኛ ቫሪያብል ኔም? ይሄኛው ቫሪያብል ኔም ነው። ራይት ይሄኛው ትክክለኛ ቫሪያብል ኔም አይደለም፣ ኢረር ያመጣል። ምክንያቱም ምን ፈጥረናል? ስፔስ ፈጥረናል። ራይት ስለዚህ ቫሪያብል ኔም ዲክሌር ስናደርግ ምን የሚባል ነገር አያስፈልገውም ማለት ነው። ስፔስ የሚባል ነገር አያስፈልገውም። ሌላኛው ዶንት ዩዝ ሲ ፕላስ ፕላስ ኪወርድስ አስ ኤ ቫሪያብል ኔም ራይት። ልክ እንደ ቫሪያብል ኔም ሲ ፕላስ ፕላስ ኪወርዶችን መጠቀም የለብንም። ለምሳሌ ሲ አውት ምንድን ነች? ሲ ፕላስ ፕላስ ኪወርድ ነች። ራይት ኤስቲዲ ሲ ፕላስ ፕላስ ኪወርዶች ናቸው። እነኝን እያነሳን ምን ማድረግ አንችልም ማለት ነው። ቫሪያብል ኔም ማድረግ አንችልም። ራይት ግልጽ ነው። ቫሪያብል ኔም ማድረግ አንችልም። ስለዚህ ቫሪያብሎቹን ዲክለር ስታደርጉ እነኝን አሁን ያወራችሁ ነገሮች በጣም መጠንቀቅ ያስፈልጋል። አንደኛ ቫሪያብል ኔሞቻችን መጀመሪያ ያለባቸው ወይ በሌተር ነው ወይም በአንደርስኮር ነው። ሁለተኛ ቫሪያብል ኔሞቻችን ላይ ምን ማድረግ የለብንም? ስፔስ ማድረግ የለብንም። ሶስተኛ የሲ ፕላስ ፕላስ ኪወርዶችን እንደመጠቀም የለብንም፣ እንደ ቫሪያብል ኔም መጠቀም የለብንም። ለምሳሌ ሲአውት፣ ኢንድ ኤል እነኝህ እዚህ ጋር የምታያቸው ኤስቲዲ ምናምን የሚባሉት ምንድናቸው? ሲ ፕላስ ፕላስ ኪወርዶች ናቸው። እነሱን እንደ ቫሪያብል ኔም መጠቀም አይቻልም ማለት ነው። ራይት ግልጽ ነው። እነኚህ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላኛው ዳታ ታይፖችን ሲ ፕላስ ፕላስ ዳታ ታይፕ ዳታ ታይፕ ግልጽ ነው። እዚህ ጋር ቅድም ኢንቲጀር ምንድነው ብለናል? ሲ ፕላስ ፕላስ ዳታ ታይፕ ነው አይደለ? ስለዚህ ዳታ ታይፖችን እንይ። ለምሳሌ አንደኛ የሲ ፕላስ ፕላስ ዳታ ታይፕ ተብሎ የሚጠራው ምንድነው? ኢንት ነው። ኢንት ተብሎ ይጠራል ወይም ኢንቲጀር ተብሎ ይጠራል። ሶ ይሄ ኢንቲጀር ዳታ ታይፖች ምንድነው የሚያገለግሉት? ዩዝድ ፎር ስቶሪንግ ሆል ነምበርስ ነው ራይት እና ቲፒካሊ 4 ባይትስ ናቸው ራይት። ስቶሪንግ ዩዝድ ፎር ስቶሪንግ ሆል ነምበርስ ይሄ ኢንቲጀር ነው። ኢንቲጀር ዩዝድ ፎር ስቶሪንግ ሆል ነምበርስ ነው። ዩዝድ ፎር ስቶሪንግ ሆል ነምበርስ ግልጽ ነው። ኢንቲጀር የሚባለው ምን አይነት እንትኖችን ነው እንትን የሚያደርገው? ዩዝድ ፎር ስቶር የሚያደርገው ዩዝድ ፎር ስቶሪንግ ሆል ነምበርስ ነው። ይሄ ቲፒካሊ ምን ያህል ባይት ነው? 4 ባይትስ ነው። 4 ባይትስ ነው። ሶ ይሄ አንደኛው የሲ ፕላስ ፕላስ ዳታ ታይፕ ነው። ሁለተኛው የሲ ፕላስ ፕላስ ዳታ ታይፕ የሚባለው ደግሞ ምንድን ነው? ፍሎት ነው። ፍሎት የሚባል ሲ ፕላስ ፕላስ ዳታ ታይፕ አለ። ይሄ ፍሎት የሚባለው ዳታ ታይፕ ደግሞ ምንድነው የሚያደርገው ማለት ነው? ዩዝድ ፎር ስቶሪንግ ፍሎቲንግ ፖይንት አይደል? ፍሎቲንግ ፖይንት ላይክ እነኚህ ዴሲማል የሆኑ ቫሊዎችን ስቶር ማድረግ ከፈለግን ዳታ ታይፓችንን ማድረግ አለብን። ፍሎት ነው ማድረግ ያለብን ራይት። ለምሳሌ 5.5 ስቶር ማድረግ ከፈለግን ዳታ ታይፓችንን ፍሎት ማድረግ መቻል አለብን ማለት ነው ራይት። ግልጽ ነው። ሌላኛው ሶስተኛው ካር ነው። ሶስተኛው ዳታ ታይፕ ምን የሚባል አለ? ካር የሚባል አለ። ኦር ካራክተር ዳታ ታይፕ ብለን የምንጠራው አለ። እነኚህ ካራክተር ዳታ ታይፖች ደግሞ ምንድናቸው? ሲንግል ካራክተሮችን ነው ስቶር የሚያደርጉት። ዩዝድ ፎር ስቶሪንግ ሲንግል ካራክተር አይደል? ሲንግል ካራክተር
ለምሳሌ ኤን ስቶር ማድረግ ከፈለኩኝ ዳታ ታይፔን ካራክተር፣ ቢን ስቶር ማድረግ ከፈለኩኝ ዳታ ታይፔን ምን ማድረግ አለብኝ ማለት ነው? ካራክተር ማድረግ መቻል አለብኝ ማለት ነው። ይሄ 1 ባይት ነው። 1 ባይት ቲፒካል 1 ባይት ነው። 1 ባይት ነው። ዲስ ዋን 4 ባይት ነው። ይሄ 4 ባይት ነው። ደብል የሚባለው ደግሞ 8 ባይት ነው። እሺ ደብል ከሆነ 8 ባይት ነው። አራተኛው ቡል ነው። ቡል የሚባል ዳታ ታይፕ ነው። አራተኛው ዳታ ታይፕ ቡል የምንለው ነው። ኦር ቡሊያን ዳታ ታይፕ የምንላቸው ናቸው። እነኚህ ቡሊያን የሚባሉት ዳታ ታይፖች ደግሞ ምንድን ናቸው? ይወስድ እነኚህ ቡሊያን የሚባሉ ዳታ ታይፖች ምን አይነት ዳታ ታይፖች ናቸው ማለት ነው? ቡሊያን ቫሊዎችን ስቶር ማድረግ የሚችሉ ናቸው። ራይት ዩዝድ ፎር ስቶሪንግ ቡሊያን used for storing boolean values boolean values የሚባሉት ምን አይነት ቫልዩስ ናቸው? yes or no, true or false ምናምን የሚሳሰሉ ናቸው። right like true or false, yes or no የመሳሰሉ ምን አይነት ቫልዩስ ናቸው? እነኚህ ቡሊያን ቫልዩስ ተብለው ይጠራሉ። ቲፒካሊ እነኚህ ደግሞ ምን ያህል ባይት ናቸው? 1 ባይት ናቸው። right 1 ባይት ናቸው። 1 ባይት ናቸው። ግልጽ ነው። 1 ባይት። ስለዚህ እነኚህ ምንድን ናቸው ማለት ነው? አጠቃላይ C++ ዴታ ታይፕስ ተብሎ ነው የሚጠሩት ማለት ነው። ስለዚህ እነኚህ ዳታ ታይፖችን እጅግ በጣም ማወቅ ይጠበቅባቸዋል ማለት ነው። ራይት ሶ በዚህ አይነት መንገድ እንደዚህ መስራት ይቻላል ማለት ነው። ሌላም ከፈለጋችሁ ማድረግ ትችላላችሁ። መቀነስም ከፈለጋችሁ መቀነስ ትችላላችሁ። ለምሳሌ እዚች ጋር መጥቼ እዚች ስር መጥቼ ለምሳሌ ኢንት ዲ ብዬ ኢንት ዲ እዚች ጋር መጥቼ ዲ ኢዝ ኢኳል ቱ ኤ ማይነስ ቢ ብል ኤ ማይነስ ቢ ከዛ እዚች ጋር መጣና ደግሞ ምን አላለው ሲአውት the subtraction is ምን ይሆናል ዲ ብለን ኢንድ ኤል። አሁን ይሄ ስንት ፕሮግራም ነው ማለት ነው? 2 ነው። የመጀመሪያው ምን ያደርጋል? አድ ያደርጋል። ሁለተኛው ደግሞ ምን ያደርጋል? ይቀንሳል ማለት ነው። ራይት then build ኦኬ እንጂን ይሄንን እናጥፋው ማለት ነው። ለዛ ነው ኤረር ያመጣብን። ወይም ኮሜንት ማለት ትችላላችሁ። ኮሜንት እንዴት እንደምትጠቀሙ ሌላ ቀን አሳያችኋለሁ። ቢውልድ አሁን ቢውልድ ረን ስለው 2 ፕሮግራም ነው ማለት ነው አይደል? 2 ነገር ነው የሚሰራልን። ረን መደመርና መቀነስን ይሰራልኛል ማለት ነው። አያችሁት? the sum is 9 the subtraction is -1 ግልጽ ነው። ስለዚህ ይህን ይመስላል ማለት ነው። በአጠቃላይ የዛሬው ሶስተኛው ክፍላችን ይህን ይመስላል። ራይት ቫሪያብል ምንድን ነው? ቫሪያብሎች እንዴት ነው ዲክላር ማድረግ የምንችለው? ሩልስ ኦፍ ቫሪያብልስ የምንላቸው ምንድን ናቸው የሚሉትንና ስለ ዳታ ታይፖች አይተናል። በሚቀጥለው ክላስ ደግሞ ምንድን ነው ዛሬ አሁን ያየነው ቫሪያብሎችን ራሳችን ቫሊዎችን ራሳችን ዲክላር እያደረግን ነው አይደለ? እየሰጠን ነው ጊቭን የሆኑ ቫሊዎችን እየሰጠን ነው የሰራ ነው። ራይት ስለዚህ ካልኩሌተሮች እንዴት መስራት እንችላለን? C++ ላይ እንዴት ካልኩሌተሮችን ራሱ መደመር፣ ማባዛት፣ መቀነስ በራሱ እንዲችል እንዴት ካልኩሌተሮችን መስራት እንችላለን የሚለውን የሚቀጥለው ሌሰን ላይ እናያለን ማለት ነው፣ ወይም የሚቀጥለው ክፍል ላይ እናያለን። አሁንም ይሄ ቪዲዮ ቫይራል እንዲወጣ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። እንደምታዩት ዩቲዩብ ቻናል ይሄኛው አዲስ ዩቲዩብ ቻናል ነው። ስለዚህ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ጆኒ ነኝ ከጆቲቶር። መልካም ጊዜ ሁላችሁ። ቻው ቻው፣ ሰላም።